የምን ባል የወንድ አይደለም የምኖች ነው። ሴቱ ተናገሩ እንደው አይደለም የምን ባል የሴቶች ብቻ አይደለም የልጃገረድ የደናግል ሲበሉ አዎ ከሴቶችም ተመጡ የደናግል ባል ነው። ለምን ምትጣስ አሁን ይሄ አሸንዳ የሚባለው ይሄ ባል የተነሳው ከቤተ ክርስቲያን ነው ለማለት ነው የምትናገረው። የት ላይ የዮፍታሔ ልጅ የእስራኤል ደናግል እንደሚያከብሩላት መጽሐፍ ቅዱስ የነበረው ነው። ዛሬ ሂዶ የሳንቲም መለመኛ ይሆን አሻንጉሊቱ ነው የሚያልቀው። በመንፈሳዊ ቤተ ክርስቲያን ላይ ይጀምራል። ዓለማዊ ይቀባበለዋል፣ በቃ ይቀባበለዋል። ቤተ ክርስቲያን የሰጠችው ለራሱ ያደርግን ዓለማዊ ነገር አሻንጉሊት አድርጎ ይጨርሳል። መጽሐፈ መሳፍንት ነው መነሻው። የዮፍታሔ ልጅ ታሪክ ነው የደናግሉ እነዚህ አሸንዳ የሚሉት። ዛሬ ግን እንዳለመታደል ሆኖ በቅጠል ቀዳዳ ደናግል ሴቶችን በሚከታተሉ ነውረኛ ካፋቸው መርዝ የሚተፉ አላፊ አዳሚ የሚላከፉ የከተማ ጎረምሶች ባሉበት ከተማ ዛሬ እነዚህ አሸንዳ የሚያከብሩ ደናግል ግን መካደና ድንግል ማርያም በምትታሰብበት የድንግልና በዓል በሚከበርበት ቀን ድንግልናቸውን የሚያውቁበት በዓል ነው። አሸንዳ እንዲሁ ሶለል እንዲሁ ሆኗል፣ ሻዳይ እንዲሁ ሆኗል። ግን ድንግልና የዮፍታሔ ልጅ ተከብሮ የዮፍታሔ ልጅ ድንግል ማርያም ሆና ያ ምስጢር የቤተ ክርስቲያን ታሪክ ሆኖ ደናግል ብቻ የሚያከብሩት መታሰቢያነቱ ግን ሂዶ ምካደናግል ድንግል ማርያም ብታከብረው በዓል ሆኖ ይቀጥላል እንጂ ቄጠማ ተሸክሞ ሁሉ እያሉ ሳንቲም መለመኛ አይደለም። የድንግል መታሰቢያ ድንግልናን በመጠበቅ ጭምር የልመና በዓል ሆኗል። ነውር ነው። ሃይባይ ያስፈልገዋል። ለምንድን ነው አሸንዳ የአሸንዳ የሚባለው? ይኸው ሴቶች አደግገው እንደሚሉለት አሁን እሱንም ይተውታል ያዘምኑትና ይሄ ቄጠማውን ይቀርና ቄጠማ ማለት ለምሳሌ ማለት ነው። አሸንዳ ሌላ አይደለም። እንደየሀገሩ ሶለል ሻዳይ የሚሉት እንደየሀገሩ ስለ ብዙ ነው። አንዱ እንደስሙን አበዛችሁ እንዲህ ሌላ ሊበላ ዘና ተመልከቱ። አሁን ይህ ነገር አሸንዳ ምንድን ነው? አሸንዳ ከቤተ ክርስቲያን ጋር ደናግሉን ከዛ ጋር እያያዝነው ይህ አሸንዳ የሚባለው ዝም ብሎ አይደለም። አባባሉ ስሙ አሸንዳ በሉ እስኪ አሸንዳ በሉ አሸንዳዬ አሸንዳ ሙሴ አሁን እንዲህ ይባላል። ለሙሴ ይደርሳል አሸንዳ አሸንዳዬ አሸንዳ ሙሴ የሚባል ለምንድን ነው አሸንዳ ሙሴ የሚባል? እኔ ቄጠማ ነው፣ ሳር ነው፣ ለምለም። ሙሴ የተወለደ መቼ ነው? አሁን የቤተ ክርስቲያን ታሪክ ሲመጣ ሙሴ የተወለደ መቼ ነው ካላችሁ፣ ሙሴ በተወለደበት ወቅት ፈርዖን የሚባል የግብፅ ጠማማ ንጉሥ ወንድ ሕፃን ሲወለድ ሊገሉ ሁለት አዋላጆች ሰይሞ ነበር። ፈርዖን ንጉሡ ወንድ ከተወለደ የእስራኤል ወንድ ጦርነት ይገጥመናል፣ ሴቱን አትግደሉ፣ ወንዱን ግን እያፈኑ በልብሳቸው የሚገሉ ሁለት እናቶች ፎሃና ሲባራ የሚባሉ ሕፃን የሚገሉ እናቶች ሾመ፣ በደሞዝ እየተከፈላቸው። እነዚህ እናቶች ስራቸው ምንድን ነው? ስማቸው አዋላጅ። እስኪ በሉ ስማቸው አዋላጅ ነው፣ ስራቸው ገዳይ ናቸው። አዋላጅ ተብለው ተሰብየው ግን የሚገሉ ሕፃናትን ቀንገራ ያለዩ ሕፃናትን ትኩስ ሕፃን የሚገሉ እናቶች ገንዘብ ይከፈላቸዋል። ነገር ግን መቼስ ምንም ቢሆን የሴት ርኅራኄ ናት ይላል መጽሐፋችን። ሴቶች ርኅሩኄ ናቸው። ሥላሴ ቅድስት ይላቸዋል። ለምንድን ነው ሴቶች በሥላሴ ስም የተጠሩ? ቅድስት የሚለው ቅጽል ለምን ነው ለሴት የተቀጸለ? የሥላሴና ሥላሴ ርኅሩኄ ናቸው፣ ሴትን ርኅርኅት ናት ይላል። ቸር ስለሆኑ ይራራሉና በእውነት እነዚህ እንኳን የግብፅ ሰዎች ደሞዛችን ይቅርብን እንጂ እነዚህን ሕፃናትን አልገልም ብለው እጃቸውን ሰበሰቡ። ፈርዖን እንዳልገደሉ ሲያውቅ ለምን ብሎ ሊያስገድል ሲጠራቸው እግዚአብሔር አንደበታቸው ላይ መልስ አዘጋጀ ይላል። ለወዳጆቹ እግዚአብሔር መልስ አለው። ምን አለ? የዕብራውያን የእስራኤል ሴቶች እኮ እንደ ግብፅ ሴቶች ምን አይጠነክርባቸው፣ ስመ እግዚአብሔር ይጠራሉ፣ ራሱ እግዚአብሔር ነው አዋላጃቸው አሉ። አዋላጃቸው ማለት አዎ እግዚአብሔር ስም ይጠራል፣ ወዲያውኑ አዋላጅ ሳይደርስ ይወልዳሉ። ግን እናድርግ አሉ ሴቶች። መልስ እንዲያ ከሆነ የግድያው ስንት ይቀየር ተባለ። የግድያው ስንት ምን ይሁን? አዋላጆች ይሁንና ወንድ ሲወለድ ሲያስነጥስ ወንድ ልጅ ይታወቃል። ይህንን ቀረብ እያሉ እያነቁ ተከዚ ደይቦ ሰባይረ ተከዚ ከባህር ውስጥ ጣሉት አለ። ከባህር ውስጥ
ሕፃን እናቱ በጣም ሲጨንቃት እኔ ቢተው መሞቱ አይቀርም ለቀው ወስዶ ባህር ይጥሉታል። በድንገት ሳጥን አድርገው እዚህ የውሃው ዳር ላይ የሚበቅለው ሳር አለ። እዛ ከሳሩ ውስጥ ወስደው ደብቀው ያችን በሳጥን አድርገው ደብቀው ማርያም የምትባል እህቱ ቀን ቀን በርቀት ትጎበኘዋለች። ጠላት እንዳይጣለው ክፉ አውሬ የሆነ ጉዳት እንዳያደርስበት በርቀት ሌላ ስራ መሰራ ሕፃኑን ትጠብቃለች። እህቱ ማርያም የሙሴ ስትጠብቀው ትውላለች። ቀን ቀን ማታ ማታ እናቱ ሰው ሽክር ሲል ወደ ቤቱ ሲሰበሰብ እናቱ ማታ ትመጣና ማታ ማታ ይጠራል ሙሴ ደብረ ሲና ተራራ ላይ 40 ቀንና 40 ሌሊት ጾመ ሲሉ የሚደምቀው ሰው አለ። እታች እኮ ነው ተሰርቶ ያለቀው ሙሴ። ያንን ጠዋት ማታ ማታ ብቻ እየጠባ ያደገው ልጅ ደብረ ሲና ተራራ ላይ 7 የእሳት መጋረጃ ጥሶት ገባ። 570 ቃላት ከአምላኩ ጋር ተነጋገረ። ባህር ተጥሎ በግፍ ያደገው ሕፃን በመከራ ውስጥ ያሉ ሰዎች ለእግዚአብሔር ለምስጢርም ለክብርም ቅርብ ናቸው። መከራ ዛሬ ሳይረባቸው በልተው ሰውነታቸው ከልካቸው ከሚዛናቸው በላይ ሆኖ ከእድሜያቸው በላይ ሆኖ እንዲህ በምግብ ብዛት የሚጨነቁ ሕፃናት ስታዩ ሙሴን አስቡ። ዛሬ እኮ የከተማው ሰው ልጅ ምግብ አልበላለኝ ብሎ ያን ጦርነት አንዳንዱ በስልክ ነው የሚያበላ እየደለለ ቲክታክ ከፍቶ በቲክታክ እየደለለ ነው ምግብ ያበላ። አንዳንዱ በትር ይዞ አንዳንዱ የሆነ ነገር ገዛላለሁ ሽልማት አለ ብሎ ነው የሚያበላው። አልበላ ሲል ይጨነቃል። እንዳትጨነቁ። ሙሴ በጾም አድርጎ ማታ ማታ ብቻ ነበር የሚጠባው። ደብረ ሲና ተራራ ላይ ወጥቶ ታምር ሰራ። እግዚአብሔር ስራ የሚሰሩትን ሰዎች በመከራ ውስጥ አሽቶ ያሳልፋቸዋል። ለዓላማ እግዚአብሔር ያሳድጋል። ደብረ ሲና ተራራ ላይ ሲቆይ ቃል ኪዳኑን ታቦት ብቻ አይደለም ይዞ የወረደው። 5ቱ መጻሕፍተ ሙሴ የሚባሉ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም የሚባሉ 5ቱ መጻሕፍት የተራራ ውጤት ናቸው። የጾም ውጤት ናቸው። የሱባኤ ግብረ መልሶች ናቸው። ብቻ ሙሴ ማታ ማታ ይጠባል ይበላት ይላል እና አንድ ቀን የፈርዖን የንጉሱ ልጅ ሕፃን ከባህሬን ያስጠለው ልጅ አትወልድም መካና የልጅ ናፍቆት አምሮት ያለባት ሴት ናት። ወደ ወንዙ ጉማሬውን አዞውን ያመልካሉና ለዚያ ስትወርድ ሰራተኛዋን አስከተለ የንጉሱ ልጅ ስትወርድ የሆነ ሳጥን አየ። አይ ከነጋዴያን ወርቅ አምልጦ መጥቷል ብላ ከፍታ ስታይ ወርቅ የሆነ ሕፃን ምን አለች መሰላችሁ? ይህንንማ የግብፅ ሴቶች አይወልዱትም አለች። ይህማ የዕብራውያን ሴቶች ልጅ መሆን አለበት አለች። የግብፅ ሴት እንዲህ አይነት ፊቱ ላይ ሙሴ ብርሃን ተስሎበት ነው የተወለደው። ወሰአባሆ ለአንስት መንገደ አሚን አርአያሁ ለሙሴ። የግብፅን ሴቶች ወደ እምነት የመለሰ ደምግባት ነበረው። ዝም ብሎ ፊቱን አይተው ሙሴ ምን አሉ? አይ ወደዚህ ሰው እምነት መመለስ አያቸው። የሙሴን መልኩን አይተው ብቻ ብርሃን ተስሎበት የተወለደ ልጅ። አሁን የፈርዖን ልጅ ስታየው ጎበኘ። የግብፅ ሴቶች ያልወለዱት ልጅ አገኘው። ልጄ ተብሎ ይደግልኝ እኔ ላሳድገው መካን ልጅ አላት ልባል እግዚአብሔር ራሱ የሚያመልኩትን የራሳቸውን ሰጠኝ ብላ ተቀበላ ልጁን ወደ ቤቷ ከወሰደች በኋላ ደግሞ ጡት የላትም። ማን ያጠባዋል? ደረቅ ናት። የፈርዖን ልጅ ማን ያጠባዋል? ማን ያሳድገዋል? ማርያም እየተከተለች እህቱ ስትጠብቀው ነበር። ይዘውት ሲሄዱ አብራ እየሄደች እንዴት አገኘሽው? ማነው ጣለው እያለች ወንድሜ ነው አላለችም? እንዳይገደል የግብፅ ከተባለ አይገደልም፣ የእስራኤል ልጅ ነው ከተባለ እንዳይሞት እንዴት ያምራል! ጥሩ ልጅ ነው ማደግ አለበት ትላለች እህቱ ማርያም እየተከተለች። አሳድጊውና ልጅ ይሁንሽ ትላለች እህቱ ማርያም። እና ማሳደግማ ላሳድገው ነበር ግን ጡት የለኝም ማን ያጠባል ያትል ከዕብራውያን ከእስራኤል ሴቶች ትናንት ልጇ ሞቶባት ባህር ተጥሎባት እኮ ጡቷ ሊፈስ የሚጠባዋት አንድ እናት አለች። እሷን ገንዘብ እየከፈልሻት ለምን ማታጠባለሽ አለቻት። እስኪ አምጫት ስትላት እናቱን ይዛት ሄደች። እግዚአብሔር መንገድ ብቻ መስሎት በማለት ይህ እግዚአብሔር የፈርዖን ልጅ ተቀበለችና የፈርዖን ልጅ ብለን አይታቀልናል ታሳድጊልኛል ይህን ያክል ገንዘብ ከቤተ መንግስት ደሞዝ ይቆረጥልሻል አለቻት። ወይ እግዚአብሔር ጥበበኛው ልጇን ደሞዝ እየተቆረጠና ታሳደገችው። ልጇን ደሞዝ እየተቆረጠ ከጠላት ገንዘብ እየመጣ
ግዴለ በቤተ መንግስት ደግ እንጀራውንም ብላ ልጠጣውንም ነገር ጠጣ፣ ግድ የለም። ዘርህ ግን የአብርሃም ዘር ነው፣ የይስሐቅ ዘር ነው፣ የያዕቆብ ዘር ነው። የእነዚህ ክፉ ሰዎች ዘር አይደለም። የፈርዖን ልጅ አይደለም። የፈርዖን የልጅ ልጅ አይደለም። ሙሴ ብላ ያወጣች ለራሱ ያቺ የፈርዖን ልጅ እንደሆነ ታውቃላችሁ። ሙሴ ብላ ስሙን የሰየመችው እናቱ አይደለችም፣ የፈርዖን ልጅ ናት። ከባህር አገኘችውና ሙሴ አለችው። ስሙ ሲተረጎም ዘአውጻእክዎ እማይ ዘረከብክዎ እማይ፣ ከባህር ወደ ያገኘው ስትል ሙሴ አለችው። ሙሴ ማለት ሲተረጎም የውሃ ልጅ ማለት ነው። ሲበሉ ከውሃ የተገኘ ስትል የሰየመችው የውሃ ልጅ ናት። ሙሴ በዚህ መልኩ ከቤተ መቅደስ ምግቡ ከቤተ መቅደስ ትምህርቱ ከእናቱ የእነ አብርሃም ዘር እንደሆነ የተነገረው አደገ። ከልጅነቱ ሰራችነቱ ከልጅነቱ እየሰራች አሳደገች። ባደገ ጊዜ ሙሴ የፈርዖን የልጅ ልጅ ነው ሲሉ በተአምኖ ልይቆ ሙሴ ክህደ ከመ ኢይበልዑ ወልደ ወለተ ፈርዖን ወፈቀደ ይርምም ምስለ ሕዝበ እግዚአብሔር እምይደለው ለአሐቲ ሰዓት። በእምነት አድጎ ሙሴ እምቢ አለ። የፈርዖን ልጅ የልጅ ልጅ አይደለሁም፣ እኔ የእግዚአብሔር ልጅ ነኝ፣ የእነ አብርሃም ዘር ነኝ። ጥቂት ሰዓት ከሚገኝ በኃጢአት ከሚገኝ ደስታ ይልቅ ብዙ መከራ ከወገኖቹ ጋር መቀበል መረጠ። አይደለውም። አያችሁ፣ በእምነት ያደገ ሰው እምቢ ይላል ኃጢአትን፣ እምቢ ይላል ዘረኝነትን፣ እምቢ ይላል ዝሙትን፣ እምቢ ይላል ጉቦኝነትን። በእምነት ያደገ ሙሴ እምቢ ያለ ነው የሚል ይኸው 3 ደቂቅ እስከ ዛሬ እስከ ዕለተ ምጽአት የሚነገርላቸው እምቢ ብለው ነው። በእምነት ያደጉ ሰዎች እምቢ ይላል። በእውነት ሃይማኖተኛ ነንና እኛ እንደ አባቶቻችን ለኃጢአት ለክፉ ነገር እምቢ የሚል ወኔ መንፈሳዊ ቁመና እንዲኖረን አምላካችን ይርዳ። ሙሴ እምቢ ያለ በጥቅም ታዲያ እሺ ምን ያገናኘዋል ከክርስቶስ ጋር? ታዲያ ያ በዛ ዳር ያለው ሴቶች ሙሴ ተጥሎበት ያደረ ቄጠማ ነው እያልኳችሁ ነው። አሸንዳ የሚባለው ያ ነው። ለምለም ሳሩ ከወንዱ ዳር የሚበቅለው ሙሴ በዛ ውስጥ ነው። ታዲያ ሙሴ ምንድን ነው ሲባል ሙሴ ክርስቶስ ነው። ሲበሉ ሙሴ ማን ነው? የክርስቶስ ምሳሌ ነው ሙሴ። ለምን ህዝቡን ከግብፅ ያወጣ ሙሴ፣ ከሲኦል ነፍሳትን ያወጣ ክርስቶስ። ሙሴ የተወለደ ሕፃናት ባህር በሚጣሉበት በሚገደሉበት በፈርዖን ዘመን፣ ክርስቶስ የተወለደ ሄሮድስ ጨቅላ ሕፃናትን በሚገድልበት ዘመን። አያችሁ አንጻር ንጉሥ ሄሮድስ ሕፃናትን ሲያስገድል ክርስቶስ ተወለደ። ንጉሥ ፈርዖን ሕፃናትን ከባህር ሲያስገድል ሙሴ ተወለደ። አንጻራዊ ታሪክ ነው፣ ምሳሌ ነው፣ ሲምፖል በጣም አስቸጋሪ የሆነ ነገር እንኳን አይደለም። በጣም የሚቀራረብ ታሪክ ነው። ከዛ ምን ያገናኘዋል? ሙሴ ሲያድግ ባልወለደው ፈርዖን የፈርዖን የልጅ ልጅ እየተባለ አደገ። ክርስቶስንስ አይሁድ ምን አሉ? ባልወለደው የዮሴፍ ልጅ እያሉ አሳደጉ። ታሪክ ያገናኛቸዋል። መልካም። የሙሴ እናት ሙሴን ስታሳድገው እናትም ገረድም ሆና ነው ያሳደገችው። እመቤታችን ቅድስት ድንግል ማርያምን መጽሐፍ ምን ይላታል? እናትና ገረድ ማርያም ሆይ ይላል። አያችሁ፣ እናትና ገረድ ማርያም ሆይ። ከዚህ ምስጢር የተነሳ ሙሴ ራሱ ክርስቶስ ይሆንና የሙሴ እናት ድንግል ማርያም ትሆናለች። አሸንዳ የሚባለው ሙሴ ተጥሎ ያደገበት ያ የታሪክ ፍሰት ምስጢር ወደዚህ ይመጣና በዚህ ልክ ምስጢሩ ተብራርቶ ይሄ ደናግል በዓል የሚባለው መካነ ደናግል ድንግል ማርያም ብትታሰብበት እንጂ ግለሰብ ሳንቲም ቢለምድበት በዓል አይደለም፣ አሻንጉሊትም አይደለም። ቤተ ክርስቲያን ያሰጠችን ነገር የለም። ሴቶች ግን ያከብራሉ አለ እንጂ ወንዶችን ከኋላ አንድ በዓል ያከብራሉ። የደብረ ታቦር በዓል የወንዶች ነው። እስኪ በሉ የደብረ ታቦር የማን ነው? ወንዶች ይሰበሰቡና ምን ያደርጋሉ? ከዛ ማዶ በሉ ጭስ ይጨሳል፣ አጋፋሪ ይደግሳል። በሉ እንጂ ያችን ድግስ ውጭ በድን ካልጋ ተገልብጬ ያችን ካልጋ አመለኛ ረበበራሉ ያላንድ ሰው አታሰኛ እያሉ ተቀባዩ ሆ ይላል። እስኪ ሆ ከዛ ማዶች ሲነሳ ሆ እንጂ አጋፋሪ ደግሳል። ሆ ነው መልሱ፣ ሆ ነው ሆ ነው ሆ ሚለው ኦሆ ቢሎ መጻ። አያችሁ ወደ ምስጢር ይሄዳል። ለንጉስ ለንግስ የሚቀር ሆ
እሞ እርሱን ስሙት አለ። እዛ እርሱን ስሙት ሲል ሐዋርያት መልሳቸው ኦሆ እስኪ በሉ። ኦሆ ማለት እሺ ማለት ነው። እስኪ በሉ ምን ማለት ነው? እሺ ማለት ነው። ምስክሩ እግዚአብሔር አብ በደመና ወጥቶ ሎቱ ስምዖ ልጄን ስሙት የባሕርይ ልጄ ነው ሲል ኦሆ ይላሉ። እሺ ማለት ነው። አዛማዶቂስ ይጠሳል የተባለች ግብፅ ናት። በደመና አንጭፎ ግብፅን ያወጣቸው ወይም ይህን ታሪክ ለቅዱስ ሚካኤልም ለሙሴም ሰጠው ይተርካሉ። ታሪክ በየደጁ ነው፣ አይፈርስም። ስለዚህ ሙሴ ከዛማዶቂስ ይጠሳል የተባለች ግብፅ ናት። እስራኤል ከግብፅ ያወጣ ሙሴ ነው። አጋፋሪ ይደግሳል ማለት ደጋሹ ሙሴ ነው። ይደግሳል የተባለው ሊቀ ነቢያት ሙሴ ነው። በዚህ ቀን በዓሉም ይሰራል። የደብረ ታቦር በዓል ላይ ሙሴ ተገኝቷል። በጣም የሚገርማችሁ ታሪኩ የታሪክ ግጥምጥሞች ምን እንደሆነ ታውቃላችሁ? ደብረ ታቦር ላይ ሙሴ በስንት ዓመቱ መሰላችሁ? ሙሴ ከሞተ 1600 ዓመት ከሆነው በኋላ እግዚአብሔር ቀስቅሶ አምጥቶ የጸለየውን ጸሎት አሳየው በደብረ ታቦር። ክብር ምስጋና ለእግዚአብሔር። አሁን የእናንተ ልጆች እናየ እንጀራ ሲሉ እንደነበረ እናንተ ምግብ ሰርታችሁ ለማድረስ ደፋ ቀና እያላችሁ እንቅልፍ ወርውሮ ይጥላቸዋል። ልጆችን ያ እንቅልፍ ሲጥላቸው ሳይበሉ ይተኛሉ። ሀረቀታችሁ ቀስቅሳችሁ እንደምታበሉ የሞተውን ሙሴ ቀስቅሶ የልቡን መሻት የፈጸመ መድኃኒዓለም ክብር ምስጋና ይግባው። ለዚህ ነው ስለት አይቀርም ያልነው። ለዚህ ነው ስለት እንዳታስቀሩ ያልነው። ሙሴ ስለት ነበረው። ስለቱ ምንድን ነው? የአምላኩን ፊት የማየት ስለት። በጊዜው አልተፈጸመለትም። ሙሴ ሞተ 1000 ዓመት 600 ዓመት 1600 ዓመት ሲሆነው ስለቱ ተፈጽሞ ሙሴ በደብረ ሲና የአምላኩን ፊት አየ። ክብር ምስጋና ለምን አምላክ ወገኖቼ፣ አያችሁ ዝም ብላችሁ ጸልዩ። በጊዜው እግዚአብሔር ጸሎታችሁን ይመልሳል። አዘግይቶ ይመግባል እግዚአብሔር፣ በጊዜው ይመልሳል እግዚአብሔር። በወቅቱ ጥያቄ ለጥያቄያችን ግብረ መልስ ይሰጣል። ለስለታችን ግብረ መልስ ይሰጣል። ያ ብቻ እንዳይመስላችሁ ሙሴ ደብረ ታቦር ላይ ከዛ ዓመታት በኋላ ሲመጣ የልደት ቀኑ የደብረ ታቦር ዕለት ነው። ሙሴ ከእናቱ የተወለደ ነሐሴ 13 የደብረ ታቦር ቀን ነው። ከእናቱ ማኅፀን በወጣበት ቀን ብርሃን ባየበት ቀን የደብረ ታቦርን ብርሃን አሳየው። የምስጢር ቃላት ስለ አጋፋሪ ይደግሳል ሙሴ ነው ደጋሹ። ያችን ድግስ ውጭ ማለት ኦሪት ዘጸአት ምዕራፍ 12 ላይ ስታነቡ የመሥዋዕት በግ ነው ይላቸዋል እግዚአብሔር። መሥዋዕቱ በጉ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላረረ ንጹሕ በግ ረዱ። ስትበሉ እየቸኮላችሁ በፍጥነት ብሉት፣ እንዳታሳድሩት። በፍጥነት እየቸኮላችሁ ብሉት ያለው ነው። ያን ውጭ ማለት በችኮላ ብሉት የሚለው ምስጢር ነው። እየቸኮላችሁ ብሉት አላቸው። ያቺ ንግሥት ውጭ ያቺ በድንክ አልጋ ተገልብጬ ማለት ያቺ ድንክ አልጋ ኦሪት ናት። ያለ አንድ ሰው አታስተኛ አመለኛ ናት አለ። አያችሁ ያቺ ከግማሽ ሚሊዮን በላይ ሕዝብ ከግብፅ ወጥቶ ተራራው ላይ ግፍ ብሎ ሲቀርብ ጥቂት 2 ሰዎች ብቻ ናቸው ከነዓን የገቡት። ይዛ ምስጢር ለመንገር አያችሁ። ዓለማዊው ነገር መጥቶ አንድ ልጨምራችሁና ልጨርሰው። እንዴት ዋላችሁ? አበባዬ ሆይ በውስጥ